ታላላቆቹ የእንግሊዝ ክለቦች በየትኞቹ ቦታዎች ክፍተት አለባቸው? እነማንን አሳስበዋል? በዓለም ክለቦች ዋንጫ ከሚሳተፉት ክለቦች ውጪ የሁሉም ሊጎች ክለቦች ተጫዋቾች በዚህ ወቅት ጥሩ የሚባል የእረፍት ጊዜን በማሳለፍ ላይ ይገኛሉ። በሌላ በኩል ደግሞ ስፖርቲንግ ዳይሬክተሮችና የክለብ የበላይ አመራሮች የሚፈልጓቸውን ተጫዋቾች በእጃቸው ለማስገባት ከፍተኛ ስራ የሚበዛባቸው ወቅት ነው። የእንግሊዝ ክለቦችን እንኳን ነጥለን ብንወስድ 20ውም ካለፈው ዓመት አቋምና ውጤታቸው በመነሳት ራሳቸውን በተሻለ ደረጃ ይዘው ለመቅረብ ሩጫ ከጀመሩ ሰነባብተዋል። እኛም በዚህ ዝግጅታችን ከፕሪሚየር ሊጉ ታላላቅ ክለቦች መካከል 6ቱን ብቻ መርጠን በየትኛው ቦታ ተጫዋች ማምጣት ያስፈልጋቸዋል፣ እይታቸው ውስጥ የገቡት ተጫዋቾች እነማን ናቸው፣ እነማንስ ክለቡን ለቀዋል፣ ሊለቁስ ይችላሉ የሚለውን በሚከተለው መልኩ እንዳስሰዋለን። አርሰናል መድፈኞቹ ከኋላ አንስቶ እስከ ፊት ድረስ ክፍተቶቻቸው መድፈን ይጠበቅባቸዋል። ግብ ጠባቂ፣ አንድ ወይም ሁለት የመሃል ተከላካይ፣ አንድ አማካይ፣ አንድ የመሃል አጥቂና አንድ የመስመር አጥቂ ያስፈልጋቸዋል። ይህም ክለቡን ሊለቁ በሚችሉት ተጫዋቾች ላይ ተመርኩዞ የሚወሰን ይሆናል። ታዲያ እነማንን አስበዋል? የግብ ጠባቂና የአማካይ ክፍል ክፍተታቸውን ከወዲሁ ደፍነዋል። የቼልሲውን ግብ ጠባቂ ኬፓ አሪዛባላጋን በ5 ሚሊዮን ፓውንድ ለማስፈረም ከስምምነት ላይ ደርሰዋል። በአማካይ ቦታ ደግሞ ዴንማርካዊውን ክሪስቲያን ኖርጋርድን በ10 ሚሊዮን ፓውንድ መነሻ ሂሳብና እንደ አቋሙ ታይቶ በሚጨመር 5 ሚሊዮን ፓውንድ ለማስፈረም ተስማምተዋል። የሪያል ሶሲዳዱ ማርቲን ዙቤሜንዲም በቅርቡ ኤሚሬትስ ይደርሳል ተብሎ ይጠበቃል። አሁን የአርሰናል ትልቁ የቤት ስራ የሚሆነው አጥቂ ማስፈረሙ ላይ ነው። ቤንጃሚን ሼሽኮና ቪክቶር ጎዮጌሬሽ ቅድሚያ ቢሰጣቸውም እስካሁን ግን የተጨበጠ ነገር አልተገኘም። ሌሎች አጥቂዎችም ወደ ስብስባቸው ሊቀላቅሉ የማይችሉበት ምክንያት የለም። እነማንን ሊለቁ ይችላሉ? የ33 ዓመቱ የተከላካይ አማካይ ጆርጊኒሆ ከወዲሁ በነፃ ወደ ብራዚሉ ፍላሚንጎ አምርቷል። የቶማስ ፓርቴም ጉዳይ አልለየለትም። ግዙፉ ጋናዊ አማካይ ከክለቡ ጋር ሊለያይ እንደሚችል መወራት ከጀመረ ሰነባብቷል። አሌክዛንደር ዚቼንኮ በኮንትራት ስምምነቱ የመጨረሻው ዓመት ላይ ነው የሚገኘው። ስለዚህ የተሻለ ሂሳብ ከቀረበላቸው ሊለቁት ይችላሉ። ተከላካዩ ጃኮብ ኪዮር በተጠናቀቀው የውድድር ዓመት ያሳየውን ጥሩ እንቅስቃሴ ተከትሎ የጣሊያን ክለቦችን ትኩረት ስቧል። ስለዚህ አማላይ ክፍያ ከቀረበለት ማምራቱ ግድ ይመስላል። የሌአንድሮ ትሮሳርድ መጨረሻም አልታወቀም። ምናልባት በአዲስ ኮንትራት ዙሪያ በጠረጴዛ ዙሪያ መነጋገር ሳይኖርበት አይቀርም። በውሰት በሲቪያ ፖርቶና ፉልሃም የሚገኙት አልበርት ሳምቢ ሎኮንጋ፣ ፋቢዮ ቬራና ሬስ ኒልሰንም መልቀቃቸው ተረጋግጧል። ቼልሲ የምዕራብ ለንደኑ ክለብ አዲስ የግራ መስመር አጥቂ እንደሚያስፈልገው አሰልጣኝ ኤንዞ ማሬስካ አስታውቀዋል። ሁለገብ አጥቂ፣ ጥሩ አቅም ያላቸው ተከላካዮችና ወደ አርሰናል ለማምራት በተስማማው አሪዛባላጋ ቦታ ደግሞ ግብ ጠባቂ ማስፈረም ያስፈልገዋል። ለመሆኑ ቼልሲዎች እነማንን አስበዋል? የቦሩሺያ ዶርትሙንዱ የመስመር አጥቂ ጃሚ ጊቴንስ የቼልሲ ኢላማ ውስጥ ከገባ ሰነባብቷል። ለዝውውሩም 42 ሚሊዮን ፓውንድ አቅርበውለት ነበር። ነገር ግን ጥያቄያቸው በጀርመኑ ክለብ ተቀባይነት ሳያገኝ ቀርቷል። ዶርትሙንድ 55 ሚሊዮን ፓውንድ እንዲቀርብለት ይፈልጋል። ድርድሩም ቀጥሏል። በቀጣዮቹ ቀናት ውስጥ እልባት ያገኛል ተብሎ ይጠበቃል። እንደውም ቦሩሺያ ዶርትሙንድ ባለፈው ረቡዕ በዓለም ክለቦች ዋንጫ የደቡብ ኮሪያውን ኡልሳን ክለብን ሲገጥም ጊቴንስ ከስብስቡ ውጭ ሆኖ ነበረ። ይህም የሆነው ወደ ቼልሲ በሚያደርገው ዝውውር ዙሪያ ከክለቡ ስፖርቲንግ ዳይሬክተር ሴባስቲያን ኬል ጋር ለመነጋገር በቂ ጊዜ እንዲያገኝ በማሰብ ሳይሆን አይቀርም የሚሉ ጭምጭምታዎች ተሰምተዋል። የኤንትራንክ ፍራንክፈርቱ አጥቂ ሁጎ ኢኪቲኬ፣ የብራይተኑ አቻው ጆዋው ፔድሮና የአያክስ አምስተርዳሙ ተከላካይ ጆሬል ሃቶም በምዕራብ ለንደኑ ክለብ ኢላማ ውስጥ የገቡ ተጫዋቾች ናቸው። እነማን ሊለቁ ይችላሉ? ይህንን መገመት ብዙም የሚከብድ አይመስልም። በክለቡ ውስጥ ብዙም የረባ ሚና ያልነበራቸው ተጫዋቾች የስንብቱ ሰለባ እንደሚሆኑ ምንም ጥርጥር የለውም። ጆዋው ፌሊክስ፣ ክሪስቶፈር ንኮንኩ፣ አክሴል ዲሳሲ፣ ቤኖይት ባዳሺያልና ኬራን ዳውስበሪሃል ስንብታቸው የተረጋገጠ ተጫዋቾች ናቸው። በአርሰናል ቤት የነበረውን የውሰት ውል በስኬት ማጠናቀቅ ያልቻለው ራሂም ስተርሊንግም በቼልሲ ካልተፈለጉና የመውጫ ደረሰኝ ከሚጻፍላቸው መካከል አንዱ ስለመሆኑ ምንም ጥርጥር የለውም። ሊቨርፑል በተጫዋቾች ግዢ ላይ ንቁ ተሳትፎ እያደረገ ይገኛል። ጄሬሚ ፍሪምፖንግና ፍሎሪያን ቪርዝን ከባየር ሊቨርኩዘን በእጁ አስገብቷል። ሚሎስ ኬርኬዝንም ከበርንመዝ በ40 ሚሊዮን ፓውንድ ለማስፈረም ከስምምነት ደርሷል። አሁን የሚቀረው የጤንነት ምርመራና አንዳንድ የወረቀት ጉዳዮች ብቻ ናቸው። እንደዛም ቢሆን ግን አሰልጣኝ አርነ ስሎት የቋሚ 11 ተሰላፊዎቻቸውን ቅርጽ ለመጠበቅ አሁንም አይኖቻቸውን በገበያው ላይ እያማተሩ ነው። የመሃልና የመስመር ወይም የተመላላሽ ተከላካይ ማስፈረምም ያስፈልጋቸዋል። ዳርዊን ኑኔዝ ወይም ዲያጎ ጆታ የሚለቁ ከሆነም የ9 ቁጥር ሚና ያለው ተጫዋች ማስፈረም ግድ ይላቸዋል። ሊቨርፑሎች ፍሎሪያን ቪርስን በእጃቸው ካስገቡ በኋላ የሚፈልጉትን ተጫዋች ለማስፈረም ከየትኛውም ክለብ ጋር ለመደራደር የሚያስችላቸውን በራስ መተማመን ገንብተዋል። ከወዲሁም ስማቸው ከተለያዩ የመሃልና የመስመር አጥቂዎች ጋር ተያይዞ እየተነሳ ነው። ከሚሸጣቸው ተጫዋቾች የሚያገኘውን ገቢም እዚህ ላይ ሊያውለው እንደሚችል ይታመናል። እነማን ሊለቁ ይችላሉ?
ሊቨርፑል ሊሸጣቸው የሚችላቸው በርከት ያሉ ተጫዋቾች በዝርዝሩ ላይ አሉ። ነገር ግን ዳጎስ ያለ ገንዘብ እንዲቀርብለት ይፈልጋል። ሃርቪ ኤሊዮት አማራጮችን በመመልከት ላይ የሚገኝ ተጫዋች ነው። ዳርዊን እና ጆታም በመውጫው በር ላይ ቆመው ጥሪዎችን እየተጠባበቁ ይገኛሉ። ሉዊስ ዲያዝ በባርሴሎና በጥብቅ እየተፈለገ ነው። የመርሲሳይዱ ክለብ ከኮሎምቢያው ሽያጭ እስከ 70 ሚሊዮን ፓውንድ ሊያገኝ እንደሚችል እርግጠኛ ሆኗል። ጆ ጎሜዝ እና ኮስታስ ሲሚካስንም ሊሸኛቸው ይችላል። ነገር ግን ጥሩ ሂሳብ እንዲቀርብለት ይፈልጋል። ለጊዜው ስማቸው ያልተጠቀሰ ነገር ግን በቅርቡ ሻንጣቸውን የሚሸክፉ ተጫዋቾች እንደሚኖሩ ይጠበቃል። ማንቸስተር ሲቲ በዚህ ዓመት ማለትም በ2025 ብቻ ለ9 ተጫዋቾች ግዢ 305 ሚሊዮን ፓውንድ አውጥቷል። ከነዚህም መካከል ሶስቱ በዚህ የዝውውር መስኮት ኢትሃድ የደረሱት ቲጃኒ ሬይንደርስ፣ ራያን ቼርኪና ራያን ኤት ኑሪ ይገኙበታል። እንደዛም ሆኖ ግን አሰልጣኝ ፔፕ ጋርዲዮላ ጥንቅቅ ያለ ቡድን ይዞ ለመቅረብ አሁንም የቀኝ ተመላላይ ስፍራ ተጫዋች እየፈለገ ይገኛል። ከኤደርሰንና ስቴፈን ኦርቴጋ አንዳቸው የሚለቁ ከሆነ ደግሞ ቢያንስ አንድ ግብ ጠባቂ ማስፈረም ግድ ይለዋል። ከዚህ በተረፈ የፒኤስዩ አሽራፍ ሀኪሚ፣ የጁቬንቱሱ አንድሪያ ካምቢያሶና የኒውካስሉ ቲኖ ሊቫርሜንቶ በጋርዲዮላ እይታ ውስጥ የገቡ ሌሎች ተጫዋቾች ናቸው። እነማን ሊለቁ ይችላሉ? ኬቪን ደብሮይነና የ39 ዓመቱ አንጋፋው ግብ ጠባቂ ስኮት ካርሰን አስቀድመው ተሰናብተዋል። ደብሮይነ ከ10 ዓመታት የኢትሃድ ቆይታ በኋላ ወደ ናፖሊ አምርቷል። ካርሰንም ቢሆን በወሩ መጨረሻ ኮንትራቱ ስለሚጠናቀቅ ከአሜሪካው የዓለም ክለቦች መልስ ሻንጣውን በመያዝ ኢትሃድን ይለቃል። ካይል ዎከርና ጄምስ ማካቲም የእነሱን መንገድ እንደሚከተሉ ይጠበቃል። አንጋፋዎቹ አማካዮች ማቴዮ ኮቫችች እና ኤልኪ ጉንዶሃንም ስማቸው ከጋላታሳራይ ጋር ተያይዞ እየተነሳ ነው። ግብ ጠባቂዎቹ ኤደርሰንና ስቴፈን ኦርቴጋም ሊለቁ ይችላሉ እየተባለ ነው። ስለ ሁኔታው የተጠየቀው ኤደርሰን ግን ከኢትሃድ እንደሚለቅ ተደርጎ የሚወሩት ወሬዎች 99 ከመቶ የውሸት ናቸው፣ የእኔም ሆነ የክለቡ ፍላጎት በኢትሃድ መቆየት ነው ሲል እዚሁ እንደሚቆይ አረጋግጧል። ማንቸስተር ዩናይትድ ብራዚላዊ አጥቂ ማቲዩስ ኩንሃ ከወልቭስ ለቆ ኦልድ ትራፎርድ ደርሷል። ለዝውውሩም 62.5 ሚሊዮን ፓውንድ ወጪ ተደርጎበታል። ካሜሮናዊ የብሬንትፎርዱ አቻው ብሪያን ሙምቤሞም በ60 ሚሊዮን ፓውንድ ፊርማውን ለመዋል ተቃርቧል። እንደዛም ሆኖ ግን አሰልጣኝ ሩበን አሞሪም አሁንም የመሃል አጥቂ፣ አማካይ፣ የመስመር ተመላላሽና እንደ አስፈላጊነቱም ግብ ጠባቂ ለማስፈረም ይፈልጋሉ። ለመሆኑ እነማን ላይ ትኩረታቸውን አሳርፈው ይሆን? ቀያይ ሰይጣናቱ ስማቸው ከተለያዩ የአማካይ ስፍራ ተጫዋቾች ጋር ተያይዞ እየተነሳ ይገኛል። የሳውዛምፕተኑ ታይለር ዲብሊንግ፣ የማንቸስተር ሲቲው ጄምስ ማካቲ፣ የሚድልስቦሮ ሃይደን ሃክኔይ እና የስፖርቲንግ ሊዝበኑ ፔድሮ ኮንጋልፌስ በፖርቹጋላዊ ከሚፈለጉት አማካዮች መካከል ቀዳሚዎቹ ናቸው። የአስቶን ቪላው ኤሚሊያኖ ማርቲኔዝ፣ የሌስተር ሲቲው ማርስ ሄርማንሰን እና የሮያል አንትዌርፑ ሴኔ ላሜንስ ደግሞ ትኩረት የተደረገባቸው ግብ ጠባቂዎች ናቸው። ስዊድናዊ አጥቂ ቪክቶር ጊዮገሬሽ የአሞሪምን ትኩረት የሳበ ሌላኛው ተጫዋች ነው። ነገር ግን ስፖርቲንግ ሊዝበን እንዲከፈሉ የሚፈልገው ከፍተኛ ገንዘብ ተስፋ ሊያስቆርጣቸው ይችላል። የኢንትራንክ ፍራንክፈርቱ ሁጎ ኢኪቲኬ፣ የክሪስታል ፓላሱ ጄን ፊሊፕ ማቴታና የብራይተኑ ጆዋው ፔድሮ በማንቸስተር ዩናይትድ የሚፈለጉ ሌሎቹ አጥቂዎች ናቸው። እነማን ሊለቁ ይችላሉ? ዩናይትዶች አሌሃንድሮ ጋርናቾ፣ ማርከስ ራሽፎርድ፣ ጃደን ሳንቾና አንቶኒን ለመግዛት የሚቀርብላቸውን ጥያቄ እየተጠባበቁ ይገኛሉ። ይህንንም በይፋ አስታውቀዋል። ራስመስ ሆይሉንድና ካሴሜሮም መሰናበታቸው አይቀሬ ይመስላል። የአንድሬ ኦናናም ጉዳይ ከዚህ የተለየ አይመስልም። እንደውም ካሜሮናዊ ግብ ጠባቂ በሞናኮ እንደሚፈለግ የሚገልጹ መረጃዎች እየወጡ ነው። ኒውካስል ዩናይትድ የኤዲ ሃው ኒውካስል ባለፈው የውድድር ዘመን በፕሪሚየር ሊጉ 5ኛ ደረጃን ይዞ በማጠናቀቅ በሻምፒየንስ ሊጉ መሳተፉን አረጋግጧል። ይሁንና ሁነኛ የቀኝ መስመርና የመሃል ተከላካይ የለውም። ይህም ባለፉት 2 ዓመታት ጎልቶ የታየ ችግሩ ነው። ስለዚህ በዚህ የዝውውር መስኮት ይህንን ጉድለቱን ለመሙላት ጥረት ማድረግ ይጠበቅበታል። አጥቂና ግብ ጠባቂም ማስፈረም ይኖርበታል። እንደሚለቁት ተጫዋቾች ሁኔታ ታይቶም አማካይ ማስፈረም ሊጠበቅበት ይችላል። ታዲያ እነማንን አስቦ ይሆን? በግብ ጠባቂ ቦታ የበርንሌዩ ጄምስ ትራፎርድ ተቀዳሚ ምርጫቸው ነው። የኖቲንግሃም ፎረስቱ አንቶኒ ኤላንጋ በቀይ መስመር አጥቂ ቦታ ሁነኛ አማራጫቸው ይመስላል። የዌስትሃሙ መሐመድ ኩድስና የበርንመዙ አንቶኒዮ ሴሜኒዮም ሌሎች ታሳቢ የተደረጉ ተጫዋቾች ናቸው። በመሃል ተከላካይ ቦታ የክሪስታል ፓላሱ ማርክ ጉዬ ምርጫቸው ነው። ነገር ግን ፊርማውን ለማግኘት ከሊቨርፑል ብርቱ ፉክክር ይጠብቃቸዋል። እነማን ሊለቁ ይችላሉ? ሲን ሎንግስታፍ በጥር የዝውውር መስኮት ክለቡን የሚለቅበት አጋጣሚ ነበረው። ነገር ግን እዛው በመቆየት በቦታው ላይ ተመራጭ ለመሆን ትግል ማድረግን ምርጫው በማድረጉ ሳይሄድ ቀርቷል። ሆኖም እንዳሰበው አልሆነለትም። ብዙም የመሰለፍ ዕድልም አላገኘም። ስለዚህ በዚህ ክረምት መልቀቁ ግድ ሆኗል። አጥቂው ካሉም ዊልሰንም በምታበረክተው አቋም ልክ ነው የምከፍል በሚለው የክለቡ አቋም የማይስማማ ከሆነ በቀድሞ ኮንትራቱ ላይ ተጨማሪ ማራዘሚያ ስለማይቀርብለት መልቀቁ አይቀሬ ይመስላል። አማካዩ ጆ ዊሎክ ባለፈው ሲዝን በቂ
መሰለፍ ዕድል ያላገኘ ተጫዋች መሆኑን ተከትሎ መልቀቁ እርግጥ የሆነ ይመስላል። ክለቡ ትርፍና ኪሳራውን ለማመጣጠን ሲል ዳጎስ ያለ ሂሳብ ከቀረበለት ወሳኞቹን ተጫዋቾቹን አሌክዛንደር አይዛክ፣ አንቶኒ ጎርዶን፣ ብሩኖ ጎይማሬሽና ሳንድሮ ቶናሌንም ሊለቃቸው ይችላል ተብሏል።